አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። በመጀመሪያ ያው ለድምጼ ይቅርታ ጉንፋን ይዞኝ ነው ማለት ነው ውዶችዬ። ሌላው ይሄንን ፌመስ ዳቦ እንግዲህ በቲክቶክ ታውቁታላችሁ። በጣም ብዙ ሰው እየሞከረው ነው ያለው እና እኔም ሞክሬዋለሁኝ። ልዩነቱ ምንድነው? በኢትዮጵያ ኩሽና ኑሮ በዘዴ ማለት ነው ባገኘነው ግብአት ተጠቅሜ እንዲሁም ያለ ኦቭን ማለት ነው ቀለል ባለ መንገድ ከውጭ ሀገር ወደ ኢትዮጵያ ብትገቡ ራሱ የፈለጋችሁትን መስራት እንደምትችሉ በቀላል መንገድ ላሳያችሁ ነው የመጣሁት ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ያው እንደምታዩት በጣም አሪፍ የሆነ ዳቦ ነው ማለት ነው። ያው እንዴት አድርጌ እንደጋገርኩት ሲስተሙን የማሳያችሁ ይሆናል ማለት ነው። እዚህ ጋር ያው ሊጡን አብኩቻለሁ። በነገራችን ላይ ባገኘሁት ግብአት ነው ማቦካው እና ምንም አይነት ወተት ምናምን የተጠቀምኩት ነገር የለኝም። ያው የዳቦ እርሾ ከስኳር ጋር ለብ ባለ ውሃ አንድ ላይ ታደርጉትና ኮፍ ይላል። እንደዚህ አይነት አቦካክ ለዳቦ በጣም አሪፍ ነው፣ እንዲነፋ እንዲከፍት ያደርግላችኋል። ያንን ነው የተጠቀምኩት ማለት ነው ውዶችዬ። ሌላ ምንም አዲስ ነገር የለውም። እዚህ ጋር ደግሞ ሊጡን ከዘይት ቀብቼ ከብረት ድስቱ ላይ እንትን ብየዋለሁ ማለት ነው፣ ጠፍጥፌዋለሁኝ። ከዛ ቅቤውንና በርበሬውን ያቀላቀልኩትን እንደዚህ አደርግበታለሁኝ ማለት ነው። በነገራችን ላይ ይሄ ዳቦ ያው አሁን አዲስ አሰራር መጣ እንጂ እናቶቻችንም ዳቦውን ይጋግሩና ቅቤ በበርበሬ ለውሰው ከላይ ይቀቡታል። በተለይ ገጠር አካባቢ ያሉ እናቶች ማለት ነው። ግን ያው አሁን ላይ እንደ አዲስ እንትን እያለ ነውና አዲስ ነገር አይደለም። በነገራችን ላይ በኦቭን በምን ብዙ ነገር ተደርጎበት ስለተጋገረ እኔ ደግሞ ቀለል ባለ መንገድ መስራት ብትፈልጉ ራሱ አዲስ ነገር እንዳልሆነ ላሳያችሁ ነው የመጣሁት። እዚህ ጋር ስምስም ወይም ደግሞ ነጭ ሰሊጥ ከላይ አድርግበታለሁኝ። ሌላው ደግሞ እዚህ ጋር አሸዋ ነው ማለት ነው። ትልቁና ዋናው ሚስጥር ከሰል ላይ አድርጋችሁ በወፈር ባለ ብረት ምጣድ አሸዋ ታደርጉበታላችሁ። ምንድነው አሸዋው እዚህ ጋር የምደረግበት? ሚዛናዊ እንዲሆን ያደርገዋል እሳቱን ማለት ነው። ቶሎ አያርባችሁም። ቀስ ብሎ ነው ዳቦ ጊዜ ወስዶ የሚበስለው ማለት ነው። ይህን መንገድ በጣም አሪፍ መንገድ ነው። ምንም አይነት ኦቭን አያስፈልጋችሁም። ይህን ትጠቀማላችሁ ማለት ነው። እንደምታዩት ያው ቆየት ያለ ሰዓት ወስዷል፣ ግን እዚህ ጋር ቪዲዮውን ስላሳጠርኩት ነው። እናም አሁን ዳቦ በስሎልኛል ማለት ነው። በሆነ በመውጊያ ነገር ወግታችሁ ሊጥ ይዞ እንዳይወጣ ታዩታላችሁ ማለት ነው። ይህንን ይመስላል። ከጎን በኩልም ታያላችሁ በቢላዋ ነገር ጎኑን እንደዚህ ታደርጉና መብሰሉን በደንብ ታዩታላችሁ። ለምን ካልበሰለ ሳትጨምሩበታላችሁ ማለት ነው። አሸዋውን ትቀንሳላችሁ። እዚህ ጋር በስሎልኝ እንደምታዩት በጣም በሚያምር ከለር በስሎ ገልብጫዋለሁኝ ማለት ነው። እዛው ላይ ላይኛው ደረቅ ስለሚል ትገለብጡታላችሁ። በቃ እንደዚህ ሆኖ ይወጣል ማለት ነው። ከላይም እንደምታዩት በኦቭኑ ምትክ ብረት ድስቱ ጋር እዛው ላይ ትገለብጡና እንደዚህ ቅንብር ብሎ አሪፍ የሆነ ዳቦ ይወጣል ማለት ነው። ከላይ ያለው ሊጥ መሆን የለበትም፣ ጠፈፍ ማለት አለበት፣ ደረቅ ማለት አለበት ስትገለብጡት ማለት ነው። ያለዛ ሊጥ ነገር ምናምን ነገር ካለው ግን ጭፍልቅ ብሎ ወደ ታች ይጫነዋል ማለት ነው። እንደምታዩት በጣም አሪፍ ሆኗል። ስትቆርሱት ራሱ በእጃችን መጀመሪያ ቅቤውና በርበሬው ከለወስነው ጋራ ሊጡን እንደዛ በእጃችን ስለንትን ስላደረግነው ያው እንደዚህ ክፍልፍል ያለ ነገር በራሱ ውስጡን ገብቶበት ማለት ነው። ቅቤውና በርበሬው ወደ ውስጥ ገብቶ ስለነበረ በጣም ቆንጆ የሆነ እኔ ወላሂ ጣዕሙ ራሱ ነው የምላችሁ፣ ጣዕሙ በጣም ነው የሚጣፍጠው። በነገራችን ላይ አዲስ ነገር አይደለም። የገጠር እናቶች ዳቦ ጋግረው በቅቤና በበርበሬ እንደዚህ ከላይ እየተቀባ ይጋገራል ማለት ነው። ያው በዘመናዊ መንገድ ስላመጡት ነው። እኔም ደግሞ ያንን ኑሮ በዘዴ ገልብጫዋለሁኝ ማለት ነው። ኢትዮጵያ ከመጣችሁ በኋላ እንግዲህ ኦቭን በቃ ግዴታ ኦቭን ያስፈልገናል ብላችሁ በቃ እጃችሁን አጣጥፋችሁ መቀመጥ የለባችሁም። እንደዚህ በቀላል መንገድ መስራት ትችላላችሁ።
የሆነ ነገር አየን እንበል ሶሻል ሚዲያ ላይ መስራት ፈለግን ያን ነገር ውይ ኦቭን የለኝም፣ ውይ ወተት የለኝም እኮ ፒኪንግ ፓውደር የለኝም እኮ እንደዚህ የለኝም እኮ ብላችሁ የፈለጋችሁትን ነገር ሳትሰሩ መቀመጥ የለባችሁም። በቀላል መንገድ ሁሉም ነገር መሰራት ይችላል። ማቡኪያ ይሄ ምንድነው ስሙ የሊጡ ማቡኪያ ማሽኑ ማለት ነው። ያን መብራት ሁሉ ነገር ላያስፈልጋችሁ ይችላል። እና ቀለል አድርጋችሁ ካያችሁት ኑሮ ቀላል ነው፣ የምትፈልጉትንም አታጡም እላችኋለሁኝ ውዶችዬ። እና ይሄንን ይመስላል ዳቦ በደንብ ነፍቷል። ውስጡ እንደምታዩት በቃ በልክ ሶፍት የሆነ ዳቦ ሆኗል ማለት ነው። በነገራችን ላይ አይደለም ዳቦ እኔ ኬክ ራሱ ሰርቼ በብረት ድስት ማለት ነው በዚሁ ብረት ድስት ኬክ ሰርቼ አሳይቻቸዋለሁኝ ከዚህ በፊት እና ምንም የሚከብድ ነገር የለም ነው የምላችሁ። ያው እሷ በኦቭን ሰርታለች፣ እኔ ደግሞ በብረት ድስት ሰርቻለሁኝ ማለት ነው። በክሰል ሚስጥሩን እንደነገርኳችሁ ነው ማድረግ ያለባችሁ። አሸዋ ግዴታ ማድረግ አለባችሁ። ያው በጣም እንትን ደቃቅ አሸዋ ሳይሆን መካከለኛ የሆነ አሸዋ ከወፍራም ብረት ምጣድ ላይ ታደርጉና ከዛ ከሰሉ ላይ መጣድ ነው። ለሰስ ያለ እሳት ይሆንና ያው መቀነስም መጨመርም ትችላላችሁ። በነገራችን ላይ አሸዋው በጣም በዛ ካደረጋችሁበት ቀስ ብሎ ነው እንትን የሚለው፣ በጣም ጊዜ ይወስዳል። አሸዋውን ሳሳ ካደረጋችሁት ደግሞ ያው እንደፈለጋችሁ ልክ እንደ ኦቭኑ መጨመር መቀነስ ትችላላችሁ ለማለት ነው። እና አሪፍ ሆኖ ይበስልላችኋል። ጊዜ ወስዶ ረጋ ብሎ በቃ እንደዚህ ትኩስ ትኩስ እንትን ያለ ነገር አይሆንባችሁም። እና ማንኛውን ነገር ስትጋግሩ እሳቱ ላይ ብረት ምጣድ አድርጋችሁ አሸዋ ብታደርጉ በጣም አሪፍ ዘዴ ነው እላችኋለሁኝ። እና ይህንን ይመስላል ውዶችዬ ኑሮ በዘዴ በኢትዮጵያ ኩሽና። ሌላም ነገር እንግዲህ እስኪ ሞክሪው የምትሉት ነገር ካለም ኮሜንት ላይ አሳውቁኝ ማለት ነው። የምሞክረው ይሆናል። ይከብደናል ብላችሁ ያሰባችሁትን ነገር ሞክረዋለሁ ኢንሻአላህ ባሰባችሁ ካለ ማለት ነው። እስካሁን ግን ያልሞከርኩት ነገር የለም። ሀታ ኬክ ራሱ እንደነገርኳችሁ በብረት ድስት ሰርቻለሁኝ ማለት ነው። ቀላል ነው። የሆነ ነገር በቃ ካቀለላችሁት ይቀላል፣ ካከበዳችሁት ደግሞ ሁሉም ነገር ይከብዳል ማለት ነው። እና ይሄ ነገር ስለሌለኝ ይሄን መስራት አልችልም ብላችሁ ራሳችሁን እንዳታሳምኑ ለማለት ነው እላችኋለሁ ውዶችዬ። የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።